በጣም ጠንካራ ከሚባሉት የቁርአን ባለሙያዎች 70 ሰዎች ላኩ። ዓምር ብን ኡመየተ የሚባለው ሰውዬ ግን ዓሚር ብን ጡፈይል ነግሮ ከሙዶር ብሔር ነው ያለሁት፣ እኔ እናንተን መጣላት አልፈልግም፣ ስለዚህ በባርነት ብትይዘኝ ይሻለኛል፣ እስማማለሁ ብሎ ከሱ ጋር በባርነት መኖር ጀመረ። ባሪያ ነፃ ማውጣት አለብኝ ብላ ተምላ ተስላ ነበር ወይም ኃላፊነት ነበረባትና በሱ ምክንያት ይህንን ሰውዬ ነፃ አውጥታው ወደ መዲና ተመለሰ ይባላል። ከ70 ሰዎች አንድ ብቻ ነው ወደ መዲና የመጣው። ብትባረሩ አብረን አንባረርም፣ ብትታዘዙ እናንተ ጋር አንታዘዝም፣ ግን ጦርነት ከተገጠማችሁም ድሉን እሰጣችኋለሁ ብሎ አላህ በቁርአን አሸንፏል፣ አውርዷል። ገይብ ማቅ ቢሆን ኑሮ እዚህ ባልደረስኩኝ ኑሮ እንዳሉ ሁሉ የገይብ አለማወቃቸውንም ሰውነታቸውን ምንም ይሁኑ ምን ሰው ናቸውና አላህ ካላሳወቃቸው በስተቀር ገይብን ሙሉ ያውቁ ነበረ ማለት የማይቻል መሆኑን ያመለክታል። ብዕር የማይገልጸው ያንን የቲም ጀግና በአክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ሀይሏልና ዓለም ተይ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለመ ወባረክ ዓላ ኸይሪ ኸልቂሂ ሙሐመድን ወአሊሂ ወሰሕቢሂ ወሰለም አጅመዒን። አማ በዕድ አሕበቲ ኢኽዋኒ ወአኸዋቲ፣ ባለፈው ትምህርታችን ላይ የረሱልን ዓለይሂ ሰላቱ ወሰላም ሕይወት ታሪክ በምናይበት ርዕስ ላይ የጀመርኩት ርዕስ የኡሑድ ዘመቻ ነበር። የኡሑድ ዘመቻ ወደ ማጠቃለያው ላይ ደርሰን የኡሑድ ዘመቻ ውጤት በሙስሊሙ ላይ ምን አይነት ተጽዕኖ አሳደረ፣ ከዚያ አስቀጥሎ የነበረው የጠላቶቹ እንቅስቃሴ ምን ይመስል ነበር የሚለውን ሳናይ ነው ሰዓቱ ደርሶብን ያቆም ነው። ዛሬ ከኡሑድ ዘመቻ መጨረሻ አካባቢ ላይ የነበረውን ታሪክ እናያለን። የኡሑድ ዘመቻ በረሱል ጊዜ ዓለይሂ ሰላቱ ወሰላም ከነበሩት ከፍተኛ ሽንፈትና ውጥረት ተፈጠረበት ከሚባሉት ዘመቻዎች መካከል አንዱ ነበረ። የሆነ ሆኖ ግን መጨረሻ ላይ ሙስሊሞች ብዙ ሰዎች ቢሞቱባቸውም 70 ሰው ሞቶባቸዋል። የተማረከ ብዙ ነበረ የሚል ብዙ ማስረጃ የለም። ከካፊሮቹ ትንሽ ሰዎች ሞተዋል። የበለጠው ግን በሙስሊሞች በኩል የሞተው ብዙ ነበርና የኋላ ኋላ ድሉ ለነቢዩና ዓለይሂ ሰላቱ ወሰላም ለባልደረቦቻቸው እንደነበረ በግልጽ ያሳያል። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም የሞቱባቸውን ሰሓባዎች ሰብስበው ጀናዛቸውን ሶላተል ጀናዛ ሰግደው እዚያው ቀብረዋቸው ነው የተመለሱት። ካፊሮቹ ለአጋጣሚ ያችን እድል አግኝተው ሙስሊሞቹን ጥቃት ላይ ቢያደርሱባቸውም ከዚያ በኋላ ተደናግጠው ተሯሩጠው እግሬን አውጭኝ ብለው እንደቀጠሉ ነው ያየ ነው። ቢሆንም ግን ካፊሮቹ ይች አይነት እድል ካለች በሚል ወደፊትም በዚሁ መልኩ የሚቀጥሉ መስሏቸው ትንሽ የመነቃቃት ነገር አድርገዋል። በተለይ ከዚያ ከኡሑድ በኋላ የተከሰቱ ከኡሑድ ዘመቻ ጊዜ ባላነሰ አጋጣሚዎች ተፈጥረው ብዙ ሙስሊሞችም አልቀዋል። ከነዚህ መካከል ሁለቱን እንይ። አንደኛው ሓዲሰቱ አረጂዕ የሚባለው ረጂዕ ቦታ የቦታ ስም ነው። እዚህ ቦታ ላይ የተከሰተው እስሙ ማኢን ሊሁዘይል ሐከ አልቡኻሪዩ አነሁ በይነ ዑስፋነ ወመካ ወፊ ረሒቅ አልመኽቱም መዓ ዝያዳት ወሆ ማኡን ሊሁዘይል ቢናሕየት ልሒጃዝይን ራበግ ወጁዳ ይላል።
ይሄ የሐዲሰቱ ረጂዕ የተከሰተው ዑስፋን የሚባል አሁን ወደ ጅዳ ከተማ ወደ መካተት የመጣው ሰፈር ላይ ነው። በመካና በጅዳ መካከል የነበረ ነው። በመካና በዑስፋን መካከል የነበረ ነው የሚል የዑለማዎች አባባል አለ። ቅርብ ነበር ማለት ነው። ምንድነው የተከሰተው ይህ ክስተት ከተባለ ነቢዩ ጋር ዓለይሂ ሰላቱ ወሰላም ሰዎች ይመጡና እስላም እንድንቀበል እንፈልጋለን አስተማሪ ስጡን ይሏቸውና እስልምናን የሚያስተምር ሰው ይልኩ ነበር። የዚህ ሰፈር አስተዳዳሪ የነበረው ዑዶልና ቃራ የሚባሉ ብሔሮች መሪዎችን ይዞ መጥቶ ሰፈራችን ላይም ያንተ አስተምሮት ብቅ ብቅ እያለ ነው አሏቸው። ስለዚህ ዲኑን እምነታችንን ያንተን አስተምሮት በደንብ ሊያስተምሩን የሚችሉ ሰዎች መድቡልን ብሎ ነቢዩን ዓለይሂ ሰላቱ ወሰላም አስተማሪ ጠይቃቸዋል። እንዴ እንደዚህ ያለማ እንቅስቃሴ ካለ በሚል 10 ሱሐባዎችን መርጠው ሂዱና ያን ሰፈር አስተምሩ ብለው ይልካሉ። መሪያቸው ዓሲም እብኑ ሳቢት ይባል ነበር። ረጂዕ የሚባለው ቦታ ላይ ሲደርሱ እነዚያ ይዘዋቸው የመጧቸው ሰዎች ራሳቸው ከድተው በአካባቢ ያለውንም ብሔር በኑ ለሕያን እና በኑ ሁዘይል የሚባሉትን ሪዕልና ዘክዋን ለሕያን የሚባሉ ብሔሮችን በማስተባበር በእነዚህ በአስሮቹ ሰዎች ላይ አደጋ ያደርሳሉ፣ ይክዷቸዋል። እነዚህ አብረው ያሉት ሰዎች ሲጀምሩ 100 ጦረኛ ከአካባቢው ከሰፈርተኛው ተደራጅቶ ስለነበረ መጥቶ ቅጥቅጥ ያረጋቸውና ይገላሉ። መጀመሪያ ጋራ ላይ ወጡ። እነዚህ አስሮቹ መሪያቸውም እያለ በኋላ ማባበል ጀመሩ። ኑ ውረዱ አንነካችሁም ቢሏቸው በፍጹም አለ። አባ ዓሲሙን النزول وقاتل مع أصحابه فقتل منهم 7 وبقي 3 መሪያቸው ዓሲም ባለበት በፍጹም እጃችንን አንሰጥም ብለው ቢካሉ ሞቱ። እዚያው ፈጇቸው ላይ ተራራው ላይ እንዳሉ። ለነዚህ ለሶስቱ ለቀሩት ለሶስቶቹ ደግሞ ኑረዱ እምቢ ካላችሁ እንደ ጓደኞቻችሁ ነው የምትሆኑት፣ ከወረዳችሁ ግን አንነካችሁም አሏቸውና እሺ ብለው ሲወርዱ ሶስቶችንም ቃላቸውን አፍርሰው አሰሯቸው። ገና ሲያስሯቸው ይሄ የመጀመሪያው ክህደት ነው፣ ከዳችሁን አፈረሳችሁ ቃላችሁን ማለት ነው አላቸውና በቃ ቢያስሩትም ቀጥል ሲሉት አልሄድም አላቸው። እዚያው ገደሉት። ሁለቱን ይዘዋቸው ወደ መካ ሄዱ። ኹበይብ ብኑ ዓዲይና ዘይድ ብኑ ደሲና የሚባሉ ሁለቱን ሰሓባዎች ይዘው ወስደው ሸጧቸው። ለመኮች ባሪያ ይዘናል ኑ ግዙን ብለው ሸጧቸው። ኹበይብ የበድር ቀን ሓሪስ ብን ዓሚር የሚባል እብን ነውፈል የሚባለውን ሰውዬ ገሎ ነበርና የዚህ ሰውዬ ልጅ ሴት ልጅ ወይም ወንድሙ ገዝቶት አስረው ከዚያ በኋላ ተንዒም የሚባለው አሁን የአይሻ መስጂድ እየተባለ ዑምራ 2ኛ 3ኛ ማድረግ የሚፈልግ ከመካ ሰው ማድረግ ሲፈልግ ሄዶ ኢሕራም የሚያደርግበት ቦታ ላይ ወሰዱትና ሊገሉት ነገሩት። እንደሚገሉት ነገሩት። ልንገልህ ነው አሉት። ፍቀዱልኝና 2 ረካ እንኳን ልስገድ አላቸው። ስገድ አሉት። ከዚያ ሰገደ። ዱዓ አደረገባቸው። አላህን ለመነ።
ካላቸው ዱዓዎቹ መካከል ወይም ከጠየቃቸው በግጥም ከጠየቃቸው ጥያቄዎች መካከል ወለስቱ ኡባሊ ሒነ ኡቅተሉ ሙስሊማ እኔ ሙስሊም ሁኜ ስገደል ምንም አይገርመኝም على أي جنب كان في الله مصرعي በየትኛውም ጎኔ በቀኝም ሆነ በግራዬ በፊቴም ሆነ በኋላዬ በየትኛውም ጎኔ በወድቅ ምንም አይሰማኝም እኔ ብቻ ሙስሊም ሆኖ መሞትን ነው የምመኘው አለ። ይሄ ሁሉም የሆነው ለአላህ በሚል ነውና ለአላህ ተብሎ ለአላህ ዲን ተብሎ ነው። وذلك في ذات الإله ነው። وإن يشاء الله بفلق دقمو يبارك على أوصال شلو ممزع بتبت أتسو أكالي وست الله بركة ليادر قلن يتلال بلو الله سبحانه وتعالى أمسقنا أبو سفيان لقلت بعلبت بوتالاي بنالو أيسرك أن محمدًا عندنا نضرب عنقه وإنك لفي أهلك آلو لذي صحابي محمد أهون إنياغار هنو أنقتل لنقرطو لنمتاو تزقاجتن أنت هنجزي بسلام بيتسبو تشقار بتهون دسله نبرادل آلو قال والله ما يسرني أسدستنيم أني في أهلي إني بيتسبو تشقارا هنية وأن محمدا في مكانه الذي هو فيه محمد يعلبت بوتاهنو تصيبه شوكة تؤذيه لتقوداو يمتشل إشوه انكوان اندي أغنياتشو انكوان أنقتاتشو لمتادلم علبت بوتالاي هنو إشوه كمي وقاتشو إني بموت الشالنيان إشوه كونو ሊገደል ልትገደል ነው ተብሎ ሞቱን እየጠበቀ ያለ ሱሐቢ እንደዚህ አለው። ከዚያ በጣም ተናደደ። ዑቅበት ኢብኑ አልሐሪስ ተነሳና አንተ እኮ አባቴን የገደልክ ነህ፣ አሁንም ያልተማርክ ያልታረምክ ያልተጸጸትክ ነህ በሚል መታቸው። ዘይድ ብኑ ደሲና ሁለተኛው ደግሞ ኡመየት ብኑ ሙሐሪስ የሚባልን ሰውዬ እንደዚሁ የበድር ቀን የገደለው እሱ ነበረና ፈብተዐሁ እብኑሁ ሶፍዋን ብኑ ኡመያህ የሚባለው ሶፍዋን ብኑ ኡመያህ የሚባለው ሰውዬ ገዛው እና የአባቴ ገዳይ በመሆኑ ነው ባሪያ አድርጌ ልጠቀምበት ሳይሆን ልገለው ነው እንደ ልቤ ባሪያ ስለሆነ ማንም አይነካኝም ይሄው ብሎ ገደለው። ቁረይሾች ዓሲምን ላይ ስለገደሉት ጋራው ላይ ሄዱና ቆርጣችሁ እጁን ወይ እግሩን ወይ አንገቱን ቆርጣችሁ አምጡልን ብለው የሆኑ ጎረምሶችን ይልካሉ። እሱ ለአላህ ቃል ገብቶ ነበር። አንድ ካፊርም እጄን ሰውነቴን አይነካም፣ እሱም አንድንም ካፊር በእጄ አልነካም ያ ረቢ ቃል ይሁንብኝ ብሎ ነበር ይላሉ። እስካለ ድረስ ማንም አልነካው። ከሞተ በኋላ ሄዱና ቆርጣችሁ አንዱን አካል ይዛችሁኑ ሲባሉ መካ ጎረምሶች ሲሄዱ ጢንዝዛ መጣ። ጢንዝዛ ታውቃላችሁ? ጢንዝዛ ተርብ የሚባለው እንደ ጢንዝዛ ሆኖ የሚባላል የሚነክስ ልክ ላው ላይ እንደዚህ እንትን አለ አጠለለው። ወደሱ ሄድ የሚለውን ይነክሰዋል እንደ ንብ ተመልሶ እየጮኸ ይመለሳል። ልክ በዚህ መልኩ አላህ ስብሓንሁ ወተዓላ የካፊር እጅ እንዳይነካው ጠበቀው ይላሉ። አላህ ስብሓንሁ ወተዓላ እነዚህ ሰዎች እንደዚህ ሁነው ሙተውባቸው ነቢዩ ሰለላሁ ዐለይሂ ወሰለም በሐዘን ላይ ያሉ
ሌላ ደግሞ ከዚህ የባሰ ክስተት ተከሰተ። ይህ ክስተት የተከሰተው ቢዕረ መዑና በሚባል ቦታ ላይ ነው። ቢዕር መዑና በእነዚሁ ቀኖች ውስጥ ነው ይባላል። በራእ ብኑ ዓሚር ብኑ ማሊክ የሚባል አንድ ጦረኛ የሆነ ሰውዬ መጥቶ ነቢዩ ጋር ከተወያየ በኋላ ነቢዩ እንዲሰልም ቢጠሩትም ቢያስተምሩትም እምቢ አለ። ቢሆንም ግን እስላምን እንደሚጠላ አላሳየም። እንዲያውም ብትልክና እኛ አካባቢ ያንተ አስተምሮት አይነት ትምህርት ማስተማር ቢቻል ሊሰልሙ ይችላሉ የኛ ሰፈሮችምና ሰው ላክ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ማን አለ እናንተ ጋር ሩቅ ነው ሰፈሩ ማን ይከላከላቸዋል ስል እኔን አታምንም አላቸው። እሺ ብለው በጣም ጠንካራ ከሚባሉት የቁርአን ባለሙያዎች 70 ሰዎች ላኩ። 70 ቁራአን ቢዕር መዑና የሚባል ቦታ ላይ ሲደርሱ ይሄ ሐራም ብኑ ሚልሓን የሚባለው የነቢዩን ዓለይሂ ሰላቱ ወሰላም የሹመት ደብዳቤውን ይዞ እዚያ ሰፈር የነበረ የአላህ ጠላት ዓሚር ብን ጡፈይል የሚባል ለሱ ሰጠው ወስዶ መጀመሪያ ይህንን ወረቀት ሲያሳየው ማንንም ሀታ ጽሑፉን አላነበበም። እንዲገሉት አደረገና አስገድለው። ፈለም የንظር ፊህ ወአመረ ረጁለን ፈጠዐነሁ ሚን ኸልፊህ ሐታ አንፈዘ ሩምሕ። እሱና ይሄ የመሪዎቹ የሰባዎቹ መሪ የሰጠው ደብዳቤውን እያወያየው ከኋላው በለዋለውና ከኋላው ጦሩ ሲወጋ ፊት ለፊቱ መጥቶ ጦሩ ተዘረገፈ። እሱን ቀዶ ሐራም ብኑ ሚልሓን ምን አለ? አላሁ አክበር ፉዝቱ ወረቢ ልካዕባ። አላህ የታላቆች ታላቅ ነው፣ በካዕባ ጌታ ይሁንብኝ ታድያለሁ አለ ሲመታ። ከዚያ በኒ ዓሚር ይህንን ያስደረገው ሰውዬ ሁሎችንም ጠላቶቹን እዚያ አካባቢ የነበሩ ጓደኞችን ይህ እነዚህ ሰዎች እንብላቸው እንምታቸው ብሎ ጠራቸው። ፈአጃበቱ ብጡኑን ሚንሃ ሪዕሉን ወዘክዋን ወዑሰያ። ሁሉም ብዙ አልተባበረውም፣ ግን አካባቢ ላይ የነበሩ 3 የታወቁ ብሔረሰቦች ሪዕል፣ ዘክዋን፣ ዑሰያ የሚባሉ 3ቱ ብሔሮች በተለይ ሁሉም ተቀበሉና ጥሪውን ተቀብለው ሶሓባዎችን ከበቡና አንድ ሰው እንትና ከዕብ ብኑ ዘይድና ዓምር ብኑ ኡመየት አልደምሪ የሚባሉ 2 ሰዎች ሲቀሩ ሌሎችን በሙሉ ገደሏቸው። ከዕብ ብኑ ዘይድ ቆስሎ መቼም ይሞታል ብለው ነው የሞተም መስሏቸው ነው የተዉት። ሞቱት ሰዎች መካከል ስለነበረ መኖሩን ስላላረጋገጡ ነው። በኋላ እስከ ኸንደቅ ዘመቻ መቀጠል ችሏል። ዓምር ብኑ ኡመየት አልደምሪ ደግሞ ዑቅበት ብኑ ሙንዚር ብኑ ዑቅባ የሚባል ከብት እረኛ ነው የነበረው፣ ግመሎች ጋር ነው የነበረው። እዚያ ነው እና ጦርነቱ መካሄዱን ሲያዩና አሞራ ጥንብ ሲያይ እንደሚሽከረከር አሞራዎች ሲዟዟሩ ሲያዩ የሆነ ነገር እንደተከሰተ አወቁና ሙንዚር ዋናው ሙስሊሞች ሰፋፊ ቦታ ላይ የነበሩበት ላይ የሞቱት ሰዎች አካባቢ ላይ ሄዶ እስከሚሞት ድረስ ተጋደለ። አልቻለም፣ ገደሉት። ዓምር ብኑ ኡመየተ የሚባለው ሰውዬ ግን ለዓሚር ብን ጡፈይል ነግሮ ከሙዶር ብሔር ነው ያለሁት፣ እኔ እናንተን መጣላት አልፈልግም፣ ስለዚህ በባርነት ብትይዘኝ ይሻለኛል፣ እስማማለሁ ብሎ ከሱ ጋር በባርነት መኖር ጀመረ። እናቲቱ የዚህ የዓሚር ብን ጡፈይል የሚባለው የነቢዩ ጠላት የነበረው ሰውዬ ባሪያ ነፃ ማውጣት አለብኝ ብላ ተምላ
ተስላ ነበር ወይም ስለ ኃላፊነት ነበረባትና በሱ ምክንያት ይሄንን ሰውዬ ነፃ አውጥታው ወደ መዲና ተመለሰ ይባላል። ከሰባ ሰዎች አንድ ብቻ ነው ወደ መዲና የመጣው። فلما كان بالقرقرة من الطريق وجد رجلين من بني كلاب ظنهما من العدو فقتلهما. أمية بن الضمر መንገድ ላይ ሲመጣ ከጠላቶቹ ነፃ መሆኑን ካወቀ በኋላ ሁለት ሰዎች አገኘ። ሁለት ሰዎች ሲያገኘ ከነዚያ ከገዳዮቹ ሰዎች ናቸው በሚል ሁለቱንም ገደላቸው። فقتلهما እኒህ ሰዎች ደግሞ ሳያውቃቸው ነው እንጂ ከነብዩ ጋር ቃል ተገባብተው የነበሩ ሰዎች እንደሆኑ በኋላ አወቀ። ለነብዩ አለይሂ ሰላቱ ወሰላም መጥቶ ሲነግራቸው አይ እነሱማ እኛ ጋራ ቃል ተገባብተው እንኳንስ እኛ ልንገላቸው አይደለም እነሱ ተሳስተው ሄደው ሌላ ሰው አካባቢ ላይ ከገደሉ እንኳን የደም ዋጋ አብረን ነው የምንከፍለው አሉና ነብዩ ሰለላሁ ዐለይሂ ወሰለም የነፍስ ዋጋቸውን እንዲከፈሉ አደረጋቸው። ነብዩ አለይሂ ሰላቱ ወሰላም ረጂዕ ላይም ቢሆን ቢዕረ መዑናም ቢሆን ሁለቱም ቦታ ላይ የተከሰቱት በሶፈር ወር መጀመሪያው አካባቢና መሐከለኛው አካባቢ ነው። በጣም አዘኑ ነብዩ አለይሂ ሰላቱ ወሰላም። እዚህ 10 ሰው ሞተባቸው፣ እዚያ ደግሞ 69 ሰው ሞተ። አንዱም ሲመጣ ሰዎችን ገሎ ንጹህ ሰዎችን ገሎ የነፍስ ዋጋ እንዲከፍሉ አደረጋቸው። በቃ በጣም ነው የተሰማቸው። ቢሆንም ረሱል አለይሂ ሰላቱ ወሰላም ሱሐባው ተስፋ እንዳይቆርጥ በጣም ማረጋጋት ነበረባቸው። የነዚህ ሰዎች በመንገድ ላይ ወጥተው ተገለው መቅረት በጣም ነው እንትን ብሏቸው የነበረው። ግን ምንም ማድረግ አልተቻለም። ተመልሰው ያንኑ ሐሳባቸውን ይዘው ትምህርታቸውን ማስተማር ጀመሩ። ግን በየአጋጣሚው ሲያስታውሱ ይሰማቸው ነበር። እነዚህን የሰሙ አይሁዶች ደግሞ ዑደልና ቃራ የሚባሉት ከቢዕር መዑናም አስሮቹ ከተገደሉበት ሰፈርም የመጡ ከነዚህ ከአይሁዶችም ተሰባስበው በጣም ከፍተኛ ሴራ ደግሞ አደረጉ። ከአይሁዶቹ መዲና አካባቢ 3 አይሁድ ነበረ ብለናል። 3 ብሔር 3 ነገድ። አንደኛው በኒ ነዚር ይባላል፣ ሁለተኛው በኒ ቁረይዛ ይባላል፣ ሶስተኛውስ በኑ ነዚር፣ በኑ ቁረይዛ፣ በኑ እሺ 3 ነገር ነው የነበረው መዲና ላይ። ነብዩ አለይሂ ሰላቱ ወሰላም ወደ መዲና ሲሄዱ ትላልቅ ብሔር ነበራቸው። መዲና ላይ 3 ለ3 የተከፈለ። አንዱኛው በኒ ነዚር ይባላል። እነዚህ አሁን አድማው ውስጥ የገቡት ናቸው። እነዚህ ሰዎች ጋራ ከበኒ ዓድልና ከበኒ ቃራ ከቢዕር መዑናም ከመጡ ሰዎች ጋር አብረው ሴራ ጀመሩ። አንድ ቀን ነቢዩን ዓለይሂ ሰላቱ ወሰላም አታለው ሊገሏቸው ፈለጉ እና ሄደው እኛ አሁን ቁርአን የምንሰማበት ቦታ ፈልገን ሰፋፊ የቁርአን አንቀጾችን መስማት አለብን እንጂ ዝም ብለን በርቀት አይደለም አሉና ነገሯቸው። ነቢዩ ዓለይሂ ሰላቱ ወሰላም እሺ ይህን አይደለም የምፈልገው ብለው እሳቸው ሲሉ
አላህ ስብሓንሁ ወተዓላ ደግሞ ያቅ ነበረ እነዚያ ሰዎች እነዚህ ተንኮለኞች አይሁዶችም ሆኑ መኮች የተስማሙበት በልብሱ ደብቆ ጩቤ ይዞ እንዲመጡ ነበር ያዘዟቸው። ጩቤ ይዛችሁ ነው ተባብለው فيغتالون النبي صلى الله عليه وسلم بغتة وعلى غرة ነብዩ በድንገት እንደተዘጋጁና ባላሰቡበት ነብዩን መውጋት ነበር የፈለጉት። فوصل الخبر إلى رسول الله صلى الله عليه وسلم فقرر إجلاءهم ነብዩ عليه الصلاة والسلام እንደዚህ ማድረጋቸውን ሲሰሙ በቃ ከአካባቢ ይባረሩ ብለው ውሳኔ ሰጡባቸውና እንዲባረሩ ተደረገ። عمر بن أمية الضمري يا عنده عمرو بن أمية الضمري የሚባለው ሰውዬ ደግሞ ሁለት ሰዎች ተገደሉ ከበኒ ኪላቦች ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም በኒ ነድሮች ጋር ሄደው ተገሎባችኋል የደም ዋጋ አለባችሁ አይደላው እኔ ረዳችኋለሁ እኛም እናንተን ለመርዳት እናንተም እኛን ለመርዳት ቃል ስለገባን እንረዳችኋለን አሉ። እንግዲያውስ እናደርጋለን ባይሆን ስብሰባ አድርጉና የሱም ቤተሰቦች እኛም ባለንበት ተባብረን እንከፍላለን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እንግዲያውስ እናረጋለን ይሻሉ ባይሆን እዚህ ተቀመጥ አሏቸውና የሆነ ቦታ አስቀመጧቸው። እንደዚህ ግርግዳ ነገር ማለት ነው። فجلس إلى جنب جدار ينتظر የሆነች ግርግዳ ጋራ ደገፍ ብሎ ተቀመጡ። አይሁዶች ከዚህ በኩል ከላይ መጡና أيكم يأخذ هذه الرحى ويصعد فيلقيها على رأسه ይሄንን የወፍጮ ድንጋይ ታውቃላችሁ? የወፍጮ የድንጋዩ አታውቁም? የድንጋዩ ድሮ ወፍጮ እንደዚህ ነበር የሚፈጨው በመጅ የሚባለው እሱን ይዘው መጡና ማን ነው ይሄንን ድንጋይ ይሄን መጅ ይዞ በጀርባው በኩል ወጥቶ ላው ላይ እንዳመለጠው ሰው መሐመድ ላይ የሚጥልልን ብለው ተጠያየቁ። እኔ ያረጋለሁ ይዞ اجلسها هنا حتى تقضى حاجتك فجلس على جنب جدار ينتظر وخلا بعضهم ببعض وركبهم الشيطان فقالوا أيكم يأخذ هذه الراحة ويصعد فيلقيها على رأسه በዚህ ጊዜ ይሄ عمر بن جحاش የሚባለው በጣም መጥፎ ሰው ነበር ይባላል። እሱን ያረጋለው የነን ባካችሁ ለኔ ተውልኝ አለ። ወዲያውኑ የአላህ መልእክተኛ ጅብሪል ሰማ ይሄንን ታሪክ አወቀ። አላህ ትእዛዝ ሰጠ። ሄድና መሐመድን ካለህበት ቦታ ባስቸኳይ ውጣ በለው ተብሎ ትእዛዝ ሲሰጥ መጡ። ጅብሪል ከነብዩ ጋር መጣና فأخبرهم بالمؤامرة وقرر إجلاءهم የተንኮል አርገው ሊገሉ ስለሆነ ቦታውን ልቀቅ አምልጣቸው ውጣ ከአካባቢው አላቸው አላህ። ከዚያ በኒ ነዚር በዋነኝነት በጣም አስቸጋሪ የነበረው እሱ ስለነበረ ሙሐመድ ብኑ መስለማን ላኩበት ነብዩ አለይሂ ሰላቱ ወሰላም በቃ ከአካባቢያችን አትኖሩም ከዚህ በኋላ እኛ ጋር ወይ እናንተ ወይ እኛ ነን መኖር ያለብንና ልቀቁ አስቸግራችኋል አሏቸው። ወላ ተሳኪኑኒ ቢሃ እኔ ጋር እዚህ መዲና ላይ አብራችሁኝ አትኗኗሩ በቃችሁ አሏቸው። فقام وقد أجلتكم 10 ቀን ሰጥቻችኋለሁ መዘጋጃ አሏቸው።
فمن وجد بعده يضرب عنقه كذي بኋላ የቀረሰው ይገደላል አንገቱ ተቆርጦ ነው የሚገደለው አሏቸው ተዘጋጅተው ጉዟቸውን ያዙና ወደ መዲና ሄዱ ثم أرسل رئيس المنافقين عبد الله بن أبي أن يثبتوا ولا تخرجوا لنزي لسفروج عبد الله بن أبي يمنافقوچو አለቃ የሆነው باكاتشو هجات تستو عتلك قلت وإن قتلتم لننصرنكم ولئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا بتبرروا عبرنا عن نبررم بتتاززوا إن أنت قار عن نتاززم قن طورنت كتقتماتشهم دلوا نسطعچوها لو بلو الله بالقرآن أشنفوال أوردوال قريضام بني غطفان وچم ሁላቸውም እዚያው ቀርበው ነበር ተደከሙና መልስ መስጠት ሲያጡ ለነብዩ እንዲህ አሏቸው ኢና ላ نخرج فاصنع ما بدا لك እኛ አሁን ካለንበት ከምሽጉ አንወጣም ደስ ያለህን አድርግ በእኛ ላይ አሏቸው በዚህ ጊዜ ረሱል አለይሂ ሰላቱ ወሰለም አላሁ አክበር አሉ ሰሃባዎችም አላሁ አክበር አሉ መዲና ላይ አብዱላህ ኢብኑ ኡሚ መክቱምን ሹም አድርገው ወደ መካ መጡ وأعطى اللواء عليا وسار إليهم نبي صلى الله عليه وسلم باندراون علي ناسيزو ودساتشو غزوه حتى فرض عليهم الحصار فالتجأوا إلى حصونهم محلاي ما يونه مبت ملققنا ምንም ሊያደርጉ የማይችሉ መሆናቸውን መቋቋም የማይችሉ መሆናቸውን አወቁ በዚህ ጊዜ التجأوا إلى حصونهم ودمشقوچاچو قبوا يا مدينة سوچ وأخذوا يرمون المسلمين بالنبل والحجارة بدنقاينا بطور موروريا مسلموچن مورور جمروا እንደ ዱርዬ ማለት ነው وكانت نخيلهم وبساتينهم عونا لهم እነሱ እንዳይርባቸው እነሱ እንዳይቸጋገሩ አትክልቶቻቸውና ወይኖቻቸው ነበሯቸው فأمر النبي صلى الله عليه وسلم بقطعها وتحريقها የሚጠቀሙባቸውን ፍራፍሬዎችን ባካችሁ አቃጥሉት ብለው ትምርት ሰጡ فانهارت عزائمهم በዚህ ጊዜ ጉልበታቸው የመጨረሻ መሬት ላይ ተደፋ وألقى الله الرعب في قلوبهم ልቦናቸውን በስጋት ናድካቸው وكانت نخيلهم وبساتينهم عونا لهم فأمر النبي صلى الله عليه وسلم በዚህ ጊዜ ነብዩ አለይሂ ሰላቱ ወሰለም አብረው ነበሩ فكبر رسول الله صلى الله عليه وسلم وكبر أصحابه واستعمل على المدينة ابن أم مكتوم እንግዲህ አንተ የምትፈልገውን አርግ እንጂ እኛ ከተማውን አካባቢውን ለቀን አንሄድም አሏቸው ነው አብዱላህ ኢብኑ ኡሚ መክቱምን አይነ ስውር ናቸው አብዱላህ ኢብኑ ኡሚ መክቱም ረዲየላሁ ዐንሁ አርዳ ምን አሏቸው መዲናን ጠብቅ አሏቸው ባንዲራውን ላሊ ያደረጉና ጥለዋቸው ወደ እነዚህ ሰዎች አካባቢ ሄዱ እነዚህ ሰዎች ደው ምሽጋቸው ተሸሸጉ ሙስሊሞች ቢወረውሩ በፍጹም እንዲያውም እነሱ ያዙት ጦርና የምሽግ መከላከያው በጣም እያየለ ሄደ አትክልቶች ደግሞ የደረሱበት ቀን ነበር فأمر النبي صلى الله عليه وسلم بقطعها وتحريقها نبي عليه الصلاة والسلام እነዚያ ዛፎች ይቆረጡ አሉና እንዲቃጠሉ ማደረጓቸው فنهرت عزائمهم وألقى الله الرعب في قلوبهم በጣም አካባቢ ላይ የነበሩ ቤተሰቦችና ሙስሊሞች
ሲጠናከሩ ሌሎቹ ደግሞ በጣም ሞራላቸው ተነካ فاستسلموا بعد 6 ليال ከስድስት ቀን ሌሊት በኋላ እጃቸውን ሰጡ ወይም ከ15 ሌሊት በኋላ على أنهم يخرجون من المدينة واعتزلتهم قريظة وخانهم رأس المنافقين وحلفاؤهم كمثل الشيطان إذ قال للإنسان يكفر فلما أكفر قال إني بريء منك لاتشو من دنو رأس المنافقين الناس يا منافق وشوانا يهونو سويه لك يا سيطان مري يهونا سو لسولج قدل بلو يعززونا تهزها للاتشونا تهزازنو سلوت دمو قتلو النزي دقمهننا الذي سرانو እኔ እንደሆንኩኝ ካንተ ንጹህ ነኝ ከደምህ ንጹህ ነኝ ይለዋል ቁርአን እንደዚህ ነው ፈሪናችሁ ነው የሚለው ነብዩ አለይሂ ሰላቱ ወሰለም ሰዎች ሰበሰቡና ከነሱ ጋራ ተጭነው ወደ መዲና እንዲሄዱ አደረጓቸው معهم ما يشاءون من الامتعه والاموال الا السلاح እነሱ ምን ይዘው መጡ ጦራቸውን እቃዎቻቸውን ይዘው መጡ ግን ከተሸከሙት መካከል ማምጣት ካለባቸው አንዱ መካከል وهذا الذي قال الله عنه ይህንን አማናውንም አብረው ተሸክመው ነበርና ቁርአን እንዲላል يخربون بيوتهم بأيديهم وأيدي المؤمنين فاعتبروا يا أولي الأبصار يخربون بيوتهم بأيديهم وأيدي المؤمنين فاعتبروا يا أولي الأبصار ينسون بيتوቻቸውን በራሳቸውም ሆነ በሌላ እጆች እንዲፈራርሱ ያደርጋቸውን ሱቃቸውን ወዲያው ይስማማሉ ምናልባትም فاعتبروا يا أولي الأبصار الله سبحانه وتعالى እናንተ አእምሮ አለን የምትሉ ሁሉ ዛሬ የጠላችሁት ዛሬ ያልፈለጋችሁት አካባቢ ላይ ነገ አላህ ሊያደርሳችሁ ይችላል እኛ ሀገር የሚባል ነገር አለኮ አንድ ሰው የሆነ ጉዳይ ላይ ሰዎችን የሚያማ እሱ ያን ነገር ሊተገብረው ስንዝር ሲቀረው ነው እንደዚህ ይብተላ ይፈተናል እንደዚህ ያሉ ፈተናዎች እንዳይመጡብን እኛ ራሳችንን መጠበቅ ያስፈልገናል ስናያቸው ሙብተላውን ናቸውና ፈተናዎችን እንዲያልፉ መምከርና መዝከር ያስፈልጋል يخربون بيوتهم بأيديهم وأيدي المؤمنين فاعتبروا يا أولي الأبصار ونزل أكثرهم وأكابرهم بخبر لا ونزل أكثرهم وأكابرهم بزوجاتشو النات هلالاك سوجاتشو وردوال كيتي وردالو بخيبر خيبر بوتا لا يعرفوا ونزلت طائفة منهم بالشام يتوسنوا من مرياوش دمو شام لاي يوردوت رسول دمو عليه الصلاة والسلام مريتوቻቸውን እና ቀዮቻቸውን ለአንሳሮችና ለሙሃጅሮች ሰጧቸው ለአቡ ሰህል ደሞ አቡ ጀህል አይደለም ለአቡ ሰህል أبو سهل أبو دجانة سهل بن حنيفة معناته إن الناس دم ولا هولت من الواتشو كبيت منقست نبر ميابل واتشو نبي صلى الله عليه وسلم بنبروا بتجزيه كالناس في بعض سيلم يالو يسبل واتشو نبر أهون قل مليت سلا نبر باتشو تليو وأعطى أبا دجانة وسهل بن حنيف من الأنصار لفقرهما كمدينة سوج مكاكل أبو دجانة الناس سهل بن حنيف دهان برو كمدينة سوج ويجعل ما بقي في السلاح والخيول عدة في سبيل الله للذي له لتوج سوج تستو ليلاو في سبيل الله بميوتا جنزب لاي إن أنت وجه دارجاتو تقدروا السرا وقد وجد ما عندهم من السلاح
50 درعا و50 بيضة و43 سيفا بزيوك أن عند تلك كنتال بومب سيجين 50 انتنا مانو 50 يطور لبس 50 دمو يطور قوب بيضة النزي تغنيو يلالو 40 سيف النزيهن اغنتو رسول عليه الصلاة والسلام ياو تملسوا وده بيتاچو ليمطو سيلو ويم يمطو ليلا كستت አለ ተብሎ ተነገራቸው እሱ ምንድነው በድርን በሁለተኛ ደረጃ ልናይ ነው በድር ላይ እንዲተቀልዶብን አይቀርም የበድር ዘመቻን የሚያካክስ አላገኘንም በሚል ተነጋገሩ የኡሁድ ዘመቻ ላይ ታስታውሱ ከሆነ አቡ ሱፊያን ሶስቶችን መሪዎች ጠርቶ መሐመድ አፊኩም ኢብኑ አቢ ቁሐፋ አፊኩም ኢብኑ الخطاب ብሎ ጠየቃቸው እማከላችሁ መሐመድ አለ በሰላሙ ነው መንገድ ለመንገድ ስለሆነ ቅርብ ስለሆነ አቡበክር አለ መልስ ሰጡ ምን ነው መልስ አልሰጣችሁም ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም እኛም ማርሰውን ሳናስፈቅድ ብለን ነው ሲሏቸው ሱሐቦች መልሱለት እንጃሉ እነዚህ ያልካቸው ሁሉ በህይወት ናቸው አሏቸው خرج رسول الله صلى الله عليه وسلم እንደዚህ ሆኖ ነብዩ ወደ በድር ሁለተኛ ዘመቻ ቀጠሯችን በዚያ ቀን ነው ተብሎ ነበርና ኡሁድ ቀን ወደዚያ ተመለሱ وأقام بها 8 أيام ينتظر أبا سفيان وكان معه 1500 مقاتل و10 أفراس أي أبو سفيان مچم በዚህ አመት በዚህ ጊዜ አደርጋለሁ ባልልም አንድ ነገር ምጃ መስረቴ አይቀርም አላቸው ነብዩ ደግሞ አለይሂ ሰላቱ ወሰላም ጦርነት ምርር ብሏቸዋል ደግሞ ቃል ገብተዋል እነዚህን አንሰጥም አናሳያችሁም ብለው ለሙስሊሞች ወይም ለነሱ ወዳጆች ላሉት ያሳጣችኋቸው ናቸው የታላችሁ ብለው እስር ቤትም የሚወስዱ ሌላም ቦታ ላይ የሚቀሙ እነሱ ናቸው خرج رسول الله صلى الله عليه وسلم الى بدر حسب الموعد ሁለተኛ ጊዜ በድር ዘመቻ ላይ ነው የምንገናኝ ብለዋቸው ስለነበርና አቡ ሱፊያን ወደና አቡ ሱፊያን ሄዱ እነዚህ ሱሐባው እንትኖች የኢማን መስራቾች ذكرنا ان ابا سفيان ارتواعد في احد على حرب في العام القادم فلما دخل شهر شعبان ያው በአመት ነበር አመት ላይ እንገናኝ ነበር የተባለው የኡሁድ ዘመቻ ላይም ሲሞላና አራተኛው አመት ሲገባ ነብዩ አለይሂ ሰላቱ ወሰለም ወደ በድር ሄዱና وأقام بها 8 أيام ينتظر أبا سفيان أبو سفيان لما تبق زي 7 ቀን ቆዩ وكان معه 1500 مقاتل و10 أفراس 1500 ተጋዳይ 2000 እንትን 1000 ደግሞ وأعطى اللواء ሁለተኛው ደግሞ ለናንተ ለሚጎላችሁ ነገር ይሁን አሉ وأعطوا اللواء علي بن أبي طالب واستخلف على المدينة عبد الله بن رواحة أصادر تبلوال ከጓደኞቹ ጋራ ወጥቶ ሊገደል የነበረበትን አጋጣሚ የሚመጣው ከፈትሁ መካ ጋራ በተያያዘ ይሄ ትልቅ እንትን አለበት ከዚያ ዋቂ ነበር የሚባለውና ወይነ ዓመኩም هذا عام جدب واني راجع فرجعوا ولم يبدوا اي معارضات ابو سفيان 2000 ጦረኛ
عندي 500 فرسنيا مر الظهران ميبال بوتا لا سيدرس نزل على مجنة ماء مشهور في تلك الناحية زي كبابي عندي تاوقش ونز نبرتش السواط قبل قومه وكان قد أخذه الرعب منذ خروجه كوطا جمرو ينقطقطو نبر أبو سفيان مموتاችን ነው ያለ فقال لأصحابه يا معشر قريش إنه لا يصلحكم من لعام خصب لا يصلحكم لأن أنت هناچሁም ድርቅ ያለው ዓመት እንጂ አላቸው ترعون فيه الشجر وتشربون فيه اللبن እናንተ ዛፎችን ለነሱ ወተታችሁን ለናንተ ያረጋችሁ እሱ ብቻ ነው የለመዳችሁ አልኳቸው وإن عامكم هذا عام جدب እነዚህ ሁለት የዘንድሮ ዓመት የድርቅ ዓመት ነው አላቸው እና እናንተ የሚመቻችሁ ድረም በልግ ነው ይሄ ደግሞ ድርቅ ነው ስለዚህ እንመለስ ባካችሁ ይሄ ሰው ያዘናግቶ ሊመታን ነው አላቸው እንመለስኛ ምን ቸገረን አሉት فقال إني راجع فارجعوا እኔ ተመልሻለሁ ወደ እናንተ መጣችሁበትን ዓላማ ሊሳካላችሁ አይችልም ይሄ ሰው ያውቆ ወደ ድርቁ እስከምንገባ ድረስ እየገፋን ስለሆነ ሊያስፈጀን ይችላልና እንጠንቀቅ አላቸው ነብዩ አለይሂ ሰላቱ ወሰለም በድር ላይ በነበሩበት ጊዜ ከነሱ ጋር የነበረውን የንግድ ሽያጭ ሽጠውባቸው ነበር አንድ ብር በሁለት ብር ነበር ሸጡ የሚባለው የነገዱ ማለት ነው አልহামዱሊላህ ጠላት የተባለው ሁሉ እንደገና በበድር ቀን ፈርቷቸው የነበረው ጠላት አሁንም ወደዚያው ተመለሱ ነብዩ አለይሂ ሰላቱ ወሰለም ከያካባቢው ይመጣባቸው የነበረ የድፍረት ስድብና ወቀሳና ማስፈራሪያ ቆመ ከአንድ ዓመት በኋላ አንድም ጠላት እነሱ ፊት ቆሞ ሊከራከራቸው የሚችል ሰው አልነበረም በዚህ ጊዜ ነበር ረሱል አለይሂ ሰላቱ ወሰለም ቢያንስ የመዲናን ዙሪያዋን አካባቢዋን ከጠላት ነፃ ያወጧት አራተኛው ዓመት ላይ እንኳንስ ለጦርነት ያሰበ አይደለም እንትን የመጣ አይደለም ያሰበንም በየአካባቢው እየላኩ መኮርኮም ጀመሩ እስከየት ቀጠለ ሙሐንትና ረቢዕ الأول አምስተኛው ዓመት እስከሚሆን ድረስ ሂጅሪያ ማለት ነው فبسط الأمن والسلام في كل جانب እነዚህ እንግዲህ ሶስቱ ክስተቶች በተለይ ሶስቱ ክስተቶች በእነዚህ በሁለቱ ዓመቶች አንድ ዓመት ተኩል ማለት ይቻላል በጣም የተከሰቱ ትላልቅ የሙስሊሙን ሞራል የነኩ ስብስቦች ነበሩ አንደኛው ቢዕር ረጂዕ የሚባለው የውሃ ጉድጓድ አካባቢ የነበረበት የካፊሮቹ ክህደት 10 ሱሐባዎች እስኪሞቱ ድረስ የፈጸሙት ደባ ከዚያ ያለፈ ደግሞ ቢዕሪ መዑና ላይ 69 ሰው ነው የሞተው 70 رجلا ይላሉ ተግሊብ አርገው አንዱ አመልጧል እንደማንም ብሎ እዚያ በኋላ እንግዲህ አይሁዶቹ ደግሞ ተረባርበው ወራቸውን ለመንካት ባደረጉት አጋጣሚ የተከሰተውና ያለፉት ታሪኮች ናቸው እነዚህን የተቋቋሙባቸውንና በዚህ የተነሳ በሙስሊሞች ላይ የደረሰውን ደባ ስናይ አራት መሰረታዊ ትምህርቶች አሏቸው ይላሉ የሲራ ሰዎች አንደኛ ነብይም ቢሆን ሌላውም ሷሊሆችም ቢሆኑ ፈተና ሊደርስባቸው እንደሚችል ያመለክታል
ሁለተኛ ሙስሊም የትኛውን ፈተና ቢደርስበት ፈተና ደረሰብኝ ብሎ ተስፋ ሊቆርጥ እንደማይገባው ያመለክታል። ሶስተኛው ጠላት የቱንም ያህል ቢያሲር የኋላ ኋላ ድሉ የሙስሊሞች እንደሚሆንም ያመለክታል። አራተኛውና የመጨረሻው ነብዩ አለይሂ ሰላቱ ወሰላም ማህማ ካን ሁሉንም ገይብ ያውቁ እንዳልነበረም ያሳያል። ገይቦችን ቢያውቁ ኑሮ ይሄ 70 ሰው ስጡኝና ውሰዱ አስተማሪ ሆናችሁ ሁዱ ያሏቸው የነዚህ አስሮችንም አስተማሪ ስጡን ያላቸው ሰውዬ ውስጡ ያሰበውን ያውቁ ነበር። قل لو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون غيب ما أقبه النورو እዚህ ባልደረስኩኝ ኑሮ እንዳሉ ሁሉ የገይብ ዓለማ ወቃቸውንም ሰውነታቸውን መህማ ካን ምንም ይሁኑ ምን ሰው ናቸውና አላህ ካላሳወቃቸው በስተቀር ገይብን ሙሉ ያውቁ ነበር ማለት የማይቻል መሆኑን ያመለክታል። أسأل الله ربي بأسمائه الحسنى وصفاته العلى أن يجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته. بأري ما يقلسوا يانن يتيم جقنا باكملا مقسا وسكيلا مكاشو عالم تيزا بدن قرنا قفتن سرفتو هايلو علنا عالم تيزا بدن قرنا قفتن سرفتو هايلو علنا